ዛሬ ተጠናቋል ማለት ነው። ይሄን ላደረገ እግዚአብሔር ምስጋና አቅርቡ። ክብርና ምስጋና ለእግዚአብሔር ይሁን። በደንብ አመስግኑ። ምስጋና ይገባል። በዚህ ስፍራ ያላችሁ ይህን ድምፅ የምትሰሙ በሙሉ የእመቤታችንን ድንቅ ስራ እንድታመሰግኑና እግዚአብሔርን እንድታከብሩ እመቤታችንን እንድታከብሩ ስራዋ ድንቅ ነው። የእመቤታችን በየትም ስፍራ እሷ ትቀድማለች፣ እሷ ታከናውናለች። ስለዚህ ከዚህ በኋላ የሚጠበቅብን ይሄ የግንባታውን ፈቃድ በዚህ ልክ ከያዝን የወረቀቱ ስራ ካለቀ ወደ ገቢ ማስተባበሪያው ነው የምንገባው። ይሄን ሳንይዝ እናንተም ልንገነባ ነውና ገንዘብ አምጡ ማለቱ አስፈላጊ አልነበረም። ከዚህ በኋላ በማቴሪያል በይበልጥ የምንፈልገው ገንዘብ ከመስጠት ይልቅ ማቴሪያሎችን ምን እንደሚያስፈልጉ ደረጃ በደረጃ ወደ እናንተ እናመጣቸዋለንና በማቴሪያል አሸዋ፣ ጠጠር፣ ሲሚንቶ ስራው ሲጀመር ማለት ነው። የማስጀመሪያ ፈቃድ ደግሞ የሚከተል አለ። ከዚህ ተከትሎ የሚመጣ እርሱ በሚደርስበት ጊዜ እኛ ህንፃው እንዲገነባ ነው የምንፈልገውና ለመገንባት በሙያችሁ የምትሰለፉ ትኖሩ ይሆናል። የገዳሙ ቴክኒክ አማካሪ ክፍል ስላለ ከዛ ክፍል ጋር በዛ ስር ሆኖ በሙያ የሚያግዝ አለ። የገቢ አሰባሳቢ ተብሎ የተዋቀረ ኮሚቴ ስላለ ደግሞ በገቢ አሰባሳቢ ስር ሆኖ ደግሞ የገቢውን ሁኔታ ማገዝ በገንዘብ ማገዝ ይችላልና ስለዚህ ከዚህ ቀን ያደረሰንን እግዚአብሔርን እያመሰገንን ከዚህ በመቀጠል ደግሞ የሚጠበቅብንን እያሰባችሁ እንድትቆዩ ለማለት ነው። ይልቁኑ ደግሞ እግዚአብሔር ቢፈቅድ እንግዲህ አሁን በቀጣይ ይሄ አንዱ ክፍል ወይንም የውሃ ክፍል ነው። እሱን የተመለከተ ነው። ይሄ በሙሉ በዚህ ካርቶን የሞላው የሚሰራው ዲዛይን ነው ማለት ነው። ለምልክት ላሳያችሁና ባለሚዲያዎቹ ፎቶ ሊወስዱ ስለሚችሉ ይሄን ለማሳየት ነው። እሺ ውሰድ። እሱ እንዳለ በራስ የታሰረ እንዳለበት የዚህ አይነት እዛው ውስጥ ቁጥራው ስንት ነው? እሱ አይነት እዛው ባለበት የታሸገ ብቻ ነው። የዚህ አይነቱ 10 ማለት ነው። የዚህ አይነቱ 10 ማለት ነው። በጥቅሉ ምን ልነግራችሁ ነው የፈለግኩት የእመቤታችንን ብስራት የምትመለከቷት በ4 ኪሎ አዲስ አበባ 4 ኪሎ ቤተ መንግስት ግቢ የምትገኝ እናታችን የቅድስት ድንግል ማርያም ወይም ባታ ገዳም ቤተ ክርስቲያን ናት። የምትገኘው ቤተ መንግስቱ ውስጥ ነው። እንደምታዩት በአሁኑ ሰዓት ላይ 12 ሰዓት ተኩል ለአንድ ሰዓት ወይም ደግሞ ምናምን ጉዳይ ሆኗል። ነገር ግን እንደምታዩት ሰው ዘር የለባትም፣ ባዶዋን ያለችው እጅግ ለጸሎት የምትመች ቦታ ናት። እንግዲህ መልሶ ማልማት በሚል ምክንያት ህዝቡ ከዚህ አካባቢ ተፈናቅሎ ወደ ውጭ ስለወጣ
ምንም አይነት ሰው በአካባቢው የላትም። ያድሮ በዚህ ሰዓት ላይ ግቢ የማይበቃው ሰው የለም። ዛሬ ሐምሌ 3 ቀን ነው። እንደምታዩት ሐምሌ 3 ቀን ደግሞ ባታ ናት፣ ወርሃዊ መታሰቢያ ነው። ስለዚህ እግዚአብሔር ቤተሰቦች እንግዲህ በዚህ መልኩ ነው ያለው። በኋላ እንግዲህ ወይ 2 ሰዓት ላይ ወይ 1 ሰዓት ተኩል ላይ ጥቂት ሰዎች ይመጣሉ። ያም ከሩቅ የለመዷት የሚማጸኗት የሚወዷት ታክሲ ይዘው አቆራርጠው መጥተው በዕለተ ቀኗ ሰላም ለኪ ብለው ይሄዳሉና እዚህ አካባቢ ያለ ሕዝብ ምንም ነገር ስለሌለ ከላይ ከ5 ኪሎ አካባቢ ያለና ከሌላ ቦታ ላይ ያለ ሕዝብ ነው የሚመጣው። ስለዚህ ይሄንን ትመስላለች ለማለት ፈልጌ ነው። እቺ ደግሞ እዚያው ግቢው ስር ነው ያለ ኪዳነ ምሕረት ትባላለች። እቺ ደግሞ ኪዳነ ምሕረት ናት። ባታ ናፈቀችን ብላችሁ ባታን የምታውቋት ብዙ ነገር ነግራችኋት ለሰማቻችሁ ለታሪካችሁ መልስ ሰጠቻችሁ፣ ለተበላሸ ሕይወታችሁ ላደሰችላችሁ በምትነግሯት ሰዓት ላይ ፈጥና ለሰማቻችሁ ልትነግሯት ተዘጋጅታችሁ ያላችሁ በሀሳብ ላይ ፈጥና እንደምትሰማችሁ አምናችሁ የተዘጋጃችሁ ባታ ማርያም ዛሬ ይችን ትመስላለችና እንድትጎበኙዋት ስለፈለኩ ነው ይዤላችሁ የመጣሁት። እንግዲህ በቀላሉ ባታ ማርያም ይች ናት። እንግዲህ ባታ ማርያም በልማት ምክንያት ህዝቧ ከአካባቢ ጠፍቶ ከሩቅ የሚመጡ ሰዎች ናቸው። በአሁኑ ሰዓት ላይ 12 ሰዓት ተኩል ነው። ምንም የሰው ዘር የለም። እንደምታዩት ባዶ ነው ግቢው። እንግዲህ ድሮ የነበረው እንደዚህ አልነበረም። በአሁኑ ሰዓት ላይ ነው ይሄ የተፈጠረው። ስለዚህ ይቺ ቅድስት ቦታ የሰው ድሃ መሆን ላይ ደርሳለች።
እንግዲህ እግዚአብሔር መቼም የራሱ የሆኑ ሰዎች ከየትም ያመጣልና ትገለገላለች እስካሁን ድረስ ማለት ነው። ነገር ግን ያለሊት መጥቶ ይማጸናት ያለቅስ የነበረ ህዝብ እንግዲህ 1 ሰዓት ወይ 2 ሰዓት ካልሆነ በስተቀር ከሩቅ ቦታ ነው የመጣው። አሁን መምጣት አይችልም። አንደኛ ዝናብ እየዘነበ ነው ካፊያ። ደግሞ ኪዳነ ምሕረት ናት። እዛው ባታ ግቢ ስር ያለች ናት።